ሰላም እንደምትሰነበታችሁ መላው የባይብል ኮቨናንት ኮሌጅ ሚዲያ ተመልካቾች በሙሉ ዛሬ መልእክትን ይዘን ወደ እናንተ መጥተናል። ዛሬ የምንመለከተው መልእክት እግዚአብሔር ይሰማል እንዴት የሚለውን ከመጽሐፍ ቅዱስ እያጣቀስን አብረን እንመለከታለን። ስለምትከታተሉን እናመሰግናለን። ፓስተር ይስ ዛሬ አዲስ ርዕስን ይዘን መጥተናል። የምንመለከተው ርዕስ እግዚአብሔር ይሰማል እንዴት የሚለውን ለመመልከት ነው። እስቲ ስለዚህ ሐሳብ ከመጽሐፍ ቅዱስ እያጣቀስክ ብትነግረን ደስ ይለናል። እንግዲህ እግዚአብሔር ጸሎትን የሚሰማ አምላክ እንደሆነ መጽሐፍ ቅዱስ ላይ በብዙ መልኩ ተገልጿል። እንደውም ስለ ብዙ ሌሎች አማልክቶች ሲናገር እነዛ ጆሮ አላቸው አይሰሙም፣ አይን አላቸው አያዩም ይልና እግዚአብሔር ግን ጆሮን የፈጠረ እንደሚሰማ፣ አይንን የፈጠረ እንደሚያይ፣ ከሰዎች ጋር የቀረበ ግንኙነት እንዳለው መጽሐፍ ቅዱስ ያስተምረናል። እና እግዚአብሔር እኔ ከስትንፋሳችሁ ይልቅ ቅርብ ነኝ ይላል። እግዚአብሔር የቅርብ አምላክ ነው እንጂ የሩቅ አይደለም ይላል። ስለዚህ እግዚአብሔር በጣም ቅርባችን የሆነ ከምንም በላይ የፈጠረን የሚያውቀን የሚረዳን በሁሉ ቦታ ላይ የሚገኝ የሁሉንም ጸሎት በአንዴ መስማት የሚችል ሁሉን ቻይ የሆነ እግዚአብሔር ነው። ስለዚህ ከእግዚአብሔር በላይ ለሰው ልጆች ቅርብ የለም። ከእግዚአብሔር በላይ ለሰው ልጆች የሚያስብ የለም። ለምን? እኛ የሱ ፍጥረቶች ነን፣ የሱ እጆቹ ስራዎች ነን። ስለዚህ በጣም ያስብልናል፣ በጣም ያዝንልናል፣ በጣም ሊረዳን ይፈልጋል። የሱ ንብረት ስለሆነ በሁሉ ነገር እግዚአብሔር ከኛ ጋር ቅርብ እንደሆነ ልንረዳ ያስፈልገናል። ስለዚህ መጽሐፍ ቅዱስም ሲናገር እኔ እግዚአብሔር አልለወጥም ብሎ ይናገራል። እኔ እግዚአብሔር አልለወጥም፣ እናንተ ነው እንጂ የጠፋችሁት፣ እኔ እግዚአብሔር አልለወጥም። ስለዚህ ይህ አምላክ በመጽሐፍ ቅዱስ ላይ የተናገረው በእውነተኛ እግዚአብሔር ቃል ላይ ያለን ቃል እስከዛሬም የማይለወጥ አምላክ ነው። ስለዚህ እግዚአብሔር አይለወጥም፣ ሁል ጊዜ ጸሎትን የሚሰማ አምላክ ነው። ስለዚህ እግዚአብሔር ጸሎትን ይሰማል። አዎ ይሰማል። ስለዚህ ይሄን ግን እንድናምን ይፈልጋል። እግዚአብሔር ቅርባችን እንደሆነ፣ እግዚአብሔር ጸሎታችን እንደሚሰማ እምነት የሚለው ነገር የሚያስፈልገው ለምንድን ነው? እግዚአብሔር ጸሎትን እንደሚሰማ አምነን መጸለይ መቻል አለብን። ሰይጣን ብዙ ጊዜ ሰዎችን የሚያሳስተው በምን ምክንያት ነው? እግዚአብሔር እንደተዋቸው፣ እንደረሳቸው፣ ከተለያየ ወይም ኃጢአት ወይም በደል የተለያዩ ነገሮች ከእግዚአብሔርን ጸሎት ይገድባሉ። ያሉ ፕሮብሌሞች አሉ። ግን ከዚህ ባለፈ ንስሐ እንኳን ቢገቡ እግዚአብሔር እንደረሳቸው፣ ቢመለሱም እንደማያስባቸው እግዚአብሔር ይሩቅ አድርገው በአእምሯቸው ላይ ሰይጣን ስለዋል። ያ እምነት እንዳይኖራቸው፣ በጸሎት ወደ እግዚአብሔር ፊት እንዳይቀርቡ፣ እንደ ቃሉ እንዳይጸልዩ እነዚህን ጉዳዮችን ይፈጥርባቸውና ጸሎታቸውን እንደማይሰማ ጥርጣሬ ውስጥ ይገባሉ። ስለዚህ አንዱ ደግሞ ጥርጣሬ ጸሎት እንዳይመለስ ከሚያደርግበት ምክንያት ውስጥ ይገባሉ ማለት ነው። ጥርጣሬ ማለት በመጽሐፍ ቅዱስ ላይ ሲናገር ሁለት ሐሳብ ያለው ብሎ ይናገራል። መጠራጠር ሲባል ብዙ ሰው የሚመስለው እግዚአብሔር አይችልም እንደዚህ አይነት ብቻ ይመስለዋል። አይደለም። ሁለት ሐሳብ በአንድ ነገር ላይ ማሰብ ነው። ስለዚህ አንድ ጉዳይ የምንጸልይ ከሆነ በዛ ጉዳይ ላይ እርግጥ እግዚአብሔር ጸሎቴን ይሰማል የሚል መጽሐፍ ቅዱሳዊ መረጃ ይዞ መጸለይ፣ ይሄ አንድ ሐሳብ ለመሆን የሚረዳን። ግን በዚህ መልኩ ሆኖ ሰዎች ስለ አንድ ነገር እግዚአብሔር እንደማይሰማቸው እርግጠኛ የሆኑ ከተለያየ ነገር ወይ መጽሐፍ ቅዱስን በትክክለኛው ካለመረዳት የሚጠቅሱት ራሳቸውን የሚያሳምኑት ነገር ይኖራል። ወይም ደግሞ እግዚአብሔር ይሰማኛል ብሎ የሚያስቡት ሐሳብ ይኖራል። ስለዚህ ከመጸለያችሁ በፊት ራሳችንን እንድናጠራ ይፈልጋል። ደብል ማይንድ ነው የሚለው። ሁለት ሐሳብ ማለት ስለ አንድ ነገር ወይም ስለ አንድ ጸሎት ወይም ስለ እግዚአብሔር በአንድ ጊዜ ሁለት አስተሳሰብ ውስጣችን ሲፈጠር፣ አንዳንዴ ከዛም ሊበዛ ይችላል። ግን ሁለቱ በቂ ነው ጸሎት እንዳይሰማ ለማድረግ። ስለዚህ ያን ጥርጥር ከመጸለያችን በፊት ማስወገድ መቻል አለብን። ኢየሱስ ክርስቶስ እንግዲህ የጸሎት አስተማሪ ነው። ሊያስተምረንም ነው እዚህ ምድር ላይ መጣው እና አንዱ ጸሎትን ሲያስተምረን አልዓዛር ጋር እናየዋለን። አልዓዛር ጋር በሚጸልይበት ጊዜ አልዓዛርን ከማስወጣቱ በፊት እንደምትሰማኝ አውቃለሁ አለ። እርግጠኛ ነው እንደምትሰማኝ አውቃለሁ፣ ከዛ ስለሰማኝም አመሰግናለሁ ካለ በኋላ ነው ጸሎትን ይጸልይ። አልዓዛር ሆይ ናውጣ አለ። አሁን
ትእዛዝን ከመስጠቱ በፊት አልዓዛር እንዲነሳ ከማድረጉ በፊት ከእግዚአብሔር ጋር የነበረውን ነገር ነው ያሳያል። እግዚአብሔር ጸሎቱን እንደሚሰማው እርግጠኛ ነውና እኛ በምንጸልይበት ጊዜ ደብል ማይንድ መሆን የለብንም። እግዚአብሔር ጸሎቴን ይሰማል በቃ ያ እርግጠኛ ከሆነን ከዛ በኋላ እንደሚሰማንም እናውቃለን፣ ከዛ እንጸልያለን። ይሄ ነገር ካልተሰማን ምን እናደርግ? መጀመሪያው መጽሐፍ ቅዱስ ጋር ሄደን እንደ ቃሉ አንዳች ብትጠይቁን ያደርገዋለሁ ስለሚል መጀመሪያ ራሳችንን በቃሉ ውስጥ ማስገባት ማለት ነው። ያንን አስገብተን ስለ ጸሎታችን ትክክለኛ አቅጣጫ ወዴት እንደሚደርስ ይዘን ከጸለይን እግዚአብሔር ጸሎታችንን የሚሰማበት ነገር አለ ማለት ነውና ምናልባት እያሰፋነው እንሄዳለን። ወደ አንቺ መልሰዋል። በጣም ጥሩ። ጌታ መልካም አምላክ ነው። አሜን። እንግዲህ እግዚአብሔር ይሰማናል እዛ እንዴት የሚለው ነው ዛሬ ከመጽሐፍ ቅዱስ ለማየት በዚህ መልኩ የመጣ ነው ማለት ነው። እግዚአብሔር ይሰማል የሚለውን ስናይ ይሄንን አንዱ መመለስ ያለብን ምንድነው እሱ የእግዚአብሔርን ማንነትና ባህሪውን አስቀድመን ልንመልስ ይገባናል። የእግዚአብሔርን ባህሪ ስንመለከት እግዚአብሔር ሕያው አምላክ ነው። እኛም በእርሱ መልክና ምሳሌ ተፈጠርን ደግሞ እሱ የምንከተል ሕያዋን ነው የተደረግነው። ሕያው ዓለም ላይ ደግሞ ቮይሶች አሉ፣ ድምጾች አሉ። ያን ድምጹን እንናገራለን፣ ድምጹን እንሰማለን። የሕያውነት ምልክቱ ራሱ እሱ ነው፣ መሰማማት መደማመጥ ነው። ስለዚህ እግዚአብሔር የሚሰማ አምላክ ነው፣ የሚናገር አምላክ ነው። ከመጀመሪያውም ከዘፍጥረት ላይ ስንመለከት ይናገራል። ኢቭን ኔቸሩ ተፈጥሮ ራሱ እግዚአብሔርን ይሰማል፣ እግዚአብሔርም ይሰማል። ከሰዎች ጋር ስናገናኝ ይሄን ካራክተሩን ባህሪውን ደግሞ ዘፍጥረት ምዕራፍ 2 ላይም ከሰዎች ጋር ሲነጋገር ከአዳም ጋር ሲነጋገር ሰው ክሪኤሽን ላይ ፍጥረት ላይ እንመለከተዋለን። ዘፍጥረት ምዕራፍ 3 ላይ አዳም ኃጢአት ውስጥ በገባ ጊዜ በወደቀ ጊዜ እግዚአብሔር እንደ ቀድሞ እንደ ልማዱ በኤደን ገነት ይመጣ ነበር ይመላለስ ነበርና አዳምን ይጠራዋል፣ የአዳምን ድምጽ ይሰማል። ስለዚህ ከአዳም ጋር ወሬ ነበራቸው፣ ንግግር ነበራቸው። ይሄ የተለመደ ሀቢቱ ልማዱ እንደነበረ ያሳያል። ያን ቀን አዳም ስለወደቀ አይደለም እግዚአብሔር እዛ ስፍራ ላይ ተገኘው፣ ሁሉ ጊዜ የሚመጣበት ቦታ ነበረ፣ ከአዳም ጋር ይነጋገር ነበር። ያን ቀን ግን አዳም ከእግዚአብሔር የሚለየው ኃጢአትን ሰርቶ ስለነበረ ሸሸ፣ ተደበቀ። ግን ድምጹን ይሰማል። በየትኛውም ስፍራ ላይ የሚነገርን ድምጽ እግዚአብሔር ይሰማል። ካራክተሩ ባህሪው ስለሆነ ማለት ነው። ያንን ማየት እንችላለን። እግዚአብሔር ይሰማል። አዎ መዝሙረ ዳዊት ምዕራፍ 94 ላይ ቁጥር 9 ላይ የሚናገረው ሐሳብ አለ። እንደዚህ ይላል፣ ጆሮን የተከለው አይሰማምን ይላል፣ አይን የሰራው አይምን ይላል። ይሄንን ቃል ጸሐፊው ያስቀመጠበት ምክንያት ምንድነው? እሱ እኛ ሰዎች እግዚአብሔር አይሰማም የሚል ንግግር የምንናገርበት ጊዜ አለ። ሰዎች እንደዛ ይናገራሉ። እግዚአብሔር አይሰማም ማለት ከባድ ንግግር ነው፣ ግን በቃ እንደ ተለምዶ ቀሎን ምንለው ማለት ነው። እኔንም አይሰማኝም እግዚአብሔር፣ እኔን አልሰማኝም፣ እኛንም አልሰማንም ይባላል። እኔን አሰማኝም ተብሎ በክስ መልኩ እግዚአብሔርን ልክ በለቅሶ በእንባ ሆኖ ሰው እግዚአብሔር እባክህ ስማኝ የለመና አይነት የሚሆንበት አለ እና ይሄ አባባል ምንድነው? አይሰማም የሚልን ንግግር ነው የምናወጣው። እግዚአብሔር ግን ይሄም ጸሐፊ ያለው ከዛ አንፃር ነው፣ ከዛ አንግል ነው። እስራኤላውያን እግዚአብሔርን በድለው እግዚአብሔርን አምፀው በእግዚአብሔር መንገድ እየሄዱ ስላልነበረ ጸሎታቸው እየተሰማ እንዳልሆነ፣ ንግግራቸው እየተሰማ ይሄ እንጉርጉሯቸው ብሶታቸው እየተሰማ እንዳልሆነ ነው እየተሰማቸው ያለው። ከዛ ጸሐፊው ግን ጆሮን የተከለው አይሰማምን? እግዚአብሔር እንኳን ለራሱ አይደለም ለኛ ለሰዎች እንኳን የሚሰማ ጆሮን ፈጥሮልናል። የጆሮን የፈጠረበት ምክንያት ምንድነው? እኛ እንድንሰማ። ይሄ ጆሮን የፈጠረ አምላክ እርሱ እንዴት ሳይሰማ ይቀራል? ይሰማል። ምንም ጥያቄ የለም። እግዚአብሔር ይሰማል። ማንን ካለን የሰው ልጅ ሁሉ ፍጥረትን፣ ምድርን፣ የፍጥረትን መቃተት እንኳን ሳይቀር እግዚአብሔር ይሰማል። ፍጥረት የእግዚአብሔር ልጆች እስኪገለጡ ድረስ በመቃተት ውስጥ ነው ያለው አይደለ? ይሄንን ድምጽ እንኳን እግዚአብሔር ይሰማዋል። ግን ምን እያደረገ ነው? ጊዜን እየጠበቀ ነው። ይሰማል። እንኳን እግዚአብሔር አይደለም እኛ እንኳን ይሄ ዓለም ያለበትን ሁኔታ እኮ አስጨናቂ ከባዱን ነገር ፊል እናደርጋለን፣ እንሰማዋለንና እግዚአብሔር ይሰማል የሚለው በደንብ በእርግጠኝነት ቃል ላይ ምሳሌ ምዕራፍ 20 ቁጥር 12 ላይ እንደዚህ ይላል፣ የሚሰማ ጆሮንና የሚያይን አይን ሁለቱንም እግዚአብሔር ፈጠራቸው ይላል። ኢየሱስ ጌታ ነው። የሚሰማ ጆሮ፣ የሚያይ አይን፣ እግዚአብሔር ሁሉን
ነው የሚመለከተው። ይሄ የእግዚአብሔር ባህሪ ብቻ ነው። በነገራችን ላይ የእግዚአብሔር ማንነት ብቻ ነው። ይሄን ማንነት ያለው ማንም የለም። እግዚአብሔርና እግዚአብሔር የመለኮት ባህሪ አብ፣ ወልድ፣ መንፈስ ቅዱስ ሁሉን የሚሰማ ሁሉን የሚያይ እኛ እናያለን። አዎ እናያለን። የኛ እይታ ምንድነው? ሊሚትድ ነው፣ ውስን ነው። እኛ እንሰማለን። አዎ ምን ሰማው ግን ውስን ነው። እግዚአብሔርስ ሁሉን ይሰማል፣ ሁሉን ያያል እግዚአብሔር እና በእርሱ መልክ አምሳል የተፈጠረ በዚህ ዓለም ውስጥ ያለውን ሕዝብ ሁሉ እግዚአብሔር ይሰማል። የመስማት ችግር የለበትም። እና የተወሰነ ሰው ግሩፕ የተመረጠ ሰው ግሩፕን ብቻ ነው እግዚአብሔር የሚሰማው የሚባል ነገር የለም። ይሄንን ባህሪውን ስናይ ምን ይሰጠናል ታዲያ? መተማመንን ይሰጠናል ማለት ነው። መተማመንን ማለት በእግዚአብሔር እንድንተማመን እሱ የመልካም ነገር ሁሉ ምንጭ ነው። አዎ እግዚአብሔር ነው የመልካም ነገር ሁሉ ምንጭ። እና ማንም ሰው ለራሱ ሲጸልይ በእርግጥ ለራሱ ጥፋትን የሚጸልይ እኮ አለ። እግዚአብሔር እባክህ ግደለኝ፣ እባክህ አጥፋኝ ብሎ የሚጸልይ እኮ ሰው አለ። እንደዛ የሚያደርጉ አሉ። ግን የመልካም ነገር ሁሉ ባይ ዲፎልት ደግሞ ካየን የአብዛኛው ሰው ጥያቄ ምንድነው? እሱ መልካምን ነገር ላይ አይደለ? ያንን ነው መሻቱ። ያንን የሚጸልዩ ሰዎች እግዚአብሔር ይሰማኛል የሚለውን ጥያቄ ሲያስቡ አዎ ይሰማቸዋል የሚለውን ነው ዛሬ ከመጽሐፍ ቅዱስ እያረጋገጥን ማሳየት የምንፈልገው። ከዚህ ጋር ተገናኝቶ ታዲያ ከዚህ ጋር በሚገናኝ ምንድነው እሱ እግዚአብሔር ይሰማል። አዎ እነማንን፣ እንዴት፣ በምን መስፈርት ይሰማል የሚለውን እንመለከታለን። እነማንን እንዴት ነው የሚሰማው ማለት በእግዚአብሔር ዘንድ ለመሰማት ኮንፊደንስ፣ ይሄ በልባችን ውስጥ መተማመን የሚፈጥርልን ነገር ምንድነው? ለምንድነው ሰውስ እግዚአብሔር እኔን አይሰማኝም የሚል ጥርጣሬ ልባቸው ላይ የሚፈጠረው? እስቲ ይሄንን ፓስተር። እንግዲህ ያው ጥሩ ጥያቄ ነው። ይሄ ጥያቄ ማንን ነው የሚሰማው የሚለው ነገር ይሄንን ሊፈጥር የቻለው ምንድነው? አንድ መጽሐፍ ቅዱሳዊ እውነት አለ። ምንድነው ያ? እንትንም ለዮሐንስ 9 ላይም ካየነው ያለው ሙሉ ታሪኩን ስንመለከተው ከምዕራፍ 1 ጀምሮ ሐሳቡን ብናየው አይነ ስውሩን ሰውዬ ኢየሱስ ጭቃ ቀብቶ ፈወሰው። ይሄ ሰውዬ የተፈወሰው ሰውዬ ማን እንደፈወሰ አላወቀም ነበረ። ከዛ በኋላ መዳኑን አየ፣ መፈወሱን አየ። እሱ መፈወስ ምክንያት ደግሞ እነዚህ ፈሪሳውያን ማረጋገጥ ፈለጉ እና ምን ብለዋሉ? ይሄ ሰውዬ ኃጢአተኛ ነው፣ ስለዚህ ትክክል አይደለም። ይሄንን የፈወሰው ማን ነው የፈወሰው? እንዴት ተፈወሰ? ወይም ደግሞ ትክክል ነው ወይ ብለው መጥተው ቤተሰቦችን ጠየቋቸው። ቤተሰቦችም ደግሞ አይሁድን ያስወጡ ስለነበረ ከምኩራብ እውነቱን ለመናገር በድፍረት ለመናገር አልቻሉም። ግን አንድ ነገር እናውቃለን አሉ። አይነ ስውር ነበረ፣ አሁን እንደተፈወሰ እናውቃለን አሉ። እና እሱ ሙሉ ሰውና እሱን ጠይቁታል። እነሱም ደግሞ ጠሩትና እሱን ጠየቁት። ያው እነሱ ምንድነው አንዳንድ ጊዜ የተፈወሰ ሰው እስከ መግደል ደረጃ የሚሄዱ ናቸው። ታምራ ለምሳሌ አልዓዛር ላይ ካየነው ይሄን ሰው ይመልሰን እንግደለው ሁሉ ያሉት ነበሩና እንዲህ አይነት ታምራት እንዲታይ በፍጹም አይፈልጉም። ያንን የኢየሱስ ክርስቶስ የሚሰራቸውን ነገሮች ማጥፋት ነው ይፈልጉት እና እዚህ ጋር ደጋግሞ ይጠይቁት ከሱ ስተት ለመፈለግ ነበር። ግን ይሄ ሰው አንድ ነገር ገብቶታል። ምን አላቸው? እናንተ ደግሞ የሱ ደቀ መዝሙር መሆን ትፈልጋላችሁ አላቸው። እኛ የአብርሃም ደቀ መዝሙር ነን፣ አንተ ይሄ ሰው ኃጢአተኛ ነው አለ መጽሐፍ ቅዱስ። እሱ ደግሞ ምን አላቸው? ዓለም ከተፈጠረ ጀምሮ እቺን ጥቅስ ላንብባት። ቁጥር 9:31 ላይ ያለችው ቃል ሲናገር እግዚአብሔርን የሚፈራ ፍቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኛ እንዳይሰማ እናውቃለን። እውር ሆኖ የተወለደውን አይኖቹን ማን እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ኖሮ ሊያደርግ ባልቻለም ነበር። መልሶም አንተ ሁለንተና በኃጢአት የተወለድክ አንተ እኛን ታስተምራለህ አሉት። ወደ ውጭም አወጡት እያለ ይናገራልና ዓለም ከተፈጠረ ጀምሮ ኃጢአተኛ እንዳይሰማው ግን ጻድቅ እንደሚሰማ እናውቃለን ብሎ እነሱን መናገር ጀመረና አንዱ ምንድነው የሚታወቅ ነገር ምንድነው? ኃጢአት የሚባለው ነገር ሰዎች ጸሎት እንዳይሰማ ያደርጋል ወይም ኃጢአተኛ አይሰማም የሚለውን ነገር ፈጥሯል። በእርግጥ ይሄ ጉዳይ እንዴት ነው የሚፈታው የሚለው ራሱን የቻለ
በአዲስ ኪዳን ላይ የምንመለከትበት መነጽር አለ። ምክንያቱም እኛ በእነሱ ጊዜ ላይ በራሳቸው ጽድቅ በትክክል በመኖር ሕግን በመፈጸም ብዙ ጻድቅ ለመባልና ለመሰማት የሚያበቃቸው ነገር አለ። አሁን በአዲስ ኪዳን ላይ ግን ክርስቶስ ኢየሱስ የሰራልን ስራ እኛን ጻድቅ አድርጎናል እና አሁን ይዘን የምንቀርበው የራሳችንን ጽድቅ ሳይሆን የክርስቶስን ጽድቅ ነው ይዘን የምንቀርበው። ግን አሁን የሚያስፈልገን ምንድን ነው? ይህንን የሰራልኝ እሱ ነው ብለን በእሱ አቅም መቅረብ አንዱ ጸሎታችን እንዲሰማ ከሚሆንበት መንገድ አንዱ ይሄ ነው። በእኔ ሳይሆን በክርስቶስ ጽድቅ ነው ጸሎቴ እንዲሰማ ያደረገው። እኛ በምንጸልይበት ጊዜ እግዚአብሔር የሚያየው የእኛ ማንነት ሳይሆን እኛ ላይ የፈሰሰውን ደም ነው የሚያየው። ስለዚህ እኛ እንደ ኃጢአተኛ ሳይሆን እግዚአብሔር የሚያየን እኛን እንደ ጻድቅ ነው የሚያየን። በስሙ እስከጸለይን በክርስቶስ እስከመጣን ድረስ ያንን እምነት ግን ሊኖረን ያስፈልገናል። ምንም በአዲስ ኪዳን ብንሆን ይሄ ነገር ተሰርቷል፣ አልቋል፣ ካሁን በኋላ ሁሉ ሰው ይሰማዋል፣ ኢየሱስ እኮ የዛሬ 2000 ዓመት ኃጢአት የሚባለውን አጥፍቷል ብለን ምንለው አይደለም። እምነት የሚባል ነገር አለ። ይሄን አስተሳሰብ ያመኑ ይሄን እውቀት የገባቸው በሱ ጽድቅ እንደሚሰሙ ገብቷቸው እግዚአብሔር ፊት የሚቀርቡ ሰዎች ያስፈልጋል። አለበለዚያ ይሄ እኮ በእንዲህ በኢየሱስም እኮ መደረግ ተጀምሯል፣ በኢየሱስም እኮ ጸሎት መሰማት ተጀምሯል ብሎ ይሄ እውነት ያልገባቸው ይሄ እምነታቸው ያልሆኑ ሰዎች ቢያደርጉት ወይም በስሙ የሆነ ነገር ሊሰሩ ቢሉ አይሆንላቸውም። የዚህ ነገር ተካፋይ የሆኑት ልጆቹ የሆኑት ግን እግዚአብሔር አባት ይሰማቸዋል። ስለዚህ ይሄ ይሰማኛል የሚል የጽድቅ አስተሳሰብ ያስፈልገናል ማለት ነው። ይሄ የኩነኔ መንፈስ እኔ ልክ አይደለሁም ትክክል አይደለሁም የሚለው መንፈስ እኛ ውስጥ ሊኖር አያስፈልግም። አሁን በእኛ በአዲስ ኪዳን አስተሳሰብ ስንወስደው ስራው በክርስቶስ ነው የተሰራልን። እኛ ጋር ምን ይቀራል ከተባለ መኮነን። ሰይጣን አሁን ጻድቅ እንዳልሆነን እግዚአብሔር እንደማይሰማን ሊያሳየን ይፈልጋል። እንግዲህ እግዚአብሔር የሚሰማው ጻድቅን ነው ብለናል። እኛ ጋር ሲመጣ ደግሞ ኢየሱስ ክርስቶስ ጻድቅ ነው፣ ሰምቶታል። እኛ ጋር ሲመጣ ደግሞ እንደዛ መሆን እንችላለን። ክርስቶስ ኢየሱስ አይነት አይቻልም። ያ በሰው የሚቻል አይደለም፣ የተዘጋ ነገር ነው። ክርስቶስ ነው ስለኛ ጻድቅ ይሆነልን። ስለዚህ የእሱን መንፈስ ስንቀበል እሱን ጌታችን ስናደርግ እሱ የሰራልን ስራ የኛ ስራ ነው ስንል ከኩነኔ መንፈስ ነፃ እንወጣለን። ያ ምንም ምንድነው ማለት የሚያስፈልገው በክርስቶስ መሆን ነው። ሮሜ ላይ ሲናገር ሮሜ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ኃጢአትና ከሞት ሕግ አርነት አውጥቶናልና በክርስቶስ ኢየሱስ ላሉት ምንም ኩነኔ የለባቸውም። ስለዚህ ኩነኔ የሌለበት ሰው ማለት ማይኮነን ሰው ጻድቅ ሰው ነው። በዚህ መንፈስ ልንቆም ያስፈልጋል። ይሄን የሰጠን የማን ስራ ነው? የጸጋው ስራ ነው። የክርስቶስ ኢየሱስ የሰራልን ስራ ነው። ስለዚህ በዚህ መልኩ እግዚአብሔርን ብንጠይቅ ከዚህ ከበደለኝነት መንፈስ ወጥተን እግዚአብሔር እንደሚሰማን አምነን ልንጠይቅ ያስፈልገናል ማለት ነው። ስለዚህ አንዱ ይሄ የበደለኝነት ስሜት ነው። መዝሙረ ዳዊት ላይ ሲናገር 66 ቁጥር 18 ላይ እንደዚህ ብሎ ይናገራል። በልቤስ በደልን አይቼ ቢሆን ኖሮ ጌታ አይሰማኝም ነበር ይላል። ይሄ በደለኝነት ስሜት የኩነኔ ስሜት አይቼ ቢሆን ኖሮ ጌታ አይሰማኝም ነበር። አሁን ይሄ የበደለኝነት ስሜት እግዚአብሔር እንደማይሰማ ራሱ ይነግረናል። ራሱ ለኛ መልእክታችን ነው ማለት ነው። አንድ ሰው ጸሎቱ ይሰማል ወይም አይሰማም የሚለውን የሚነግረው እዚህ ውስጥ ያለው የበደለኝነት ስሜት ነው። ዮሐንስ ላይም ሰፋ እንዳይል ዮሐንስ ላይም ሄደን ማየት እንችላለን። ዮሐንስ መልእክቱ ላይም ሲናገር ምን ብሎ ይናገራል? ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን፣ የምንጠይቀውን ሁሉ ከእርሱ እንቀበላለን ይላል። ስለዚህ ጸሎታችን ይሰማል። እግዚአብሔር ጸሎትን ይሰማል። ግን ምን አለ? ልባችን ባይፈርድብን ወይ የበደለኝነት ስሜት በልቤ በደል ኖሮ ይሄ ሸክሙ ንስሐ ገብተንም ከኛ ላይ ካልወጣ በክርስቶስ ኢየሱስ የሰራልን ስራ ልባችን ላይ ንጹህነትን ካልተሰማን ከእግዚአብሔር ፊት ጸሎት እንዳይሰማ ገደብ ይሆናል።
እግዚአብሔር ፊት እንዳይደርስ ያደርገዋል ማለት ነው። ስለዚህ ይሄንን ልባችን በፈርድብን በእግዚአብሔር ዘንድ ድፍረት አለ የምንጠይቀውን ሁሉ ከእርሱ እናገኛለን ይላል። ስለዚህ እግዚአብሔር ጸሎታችን በሙሉ የሰው ጸሎት በሙሉ ይሰማል የሚል ደረጃ ይናገራል። የምንጠይቀውን ሁሉ ሲል ማንኛውም ጸሎት እግዚአብሔር መስማት ይችላል፣ መመለስ ይችላል። ግን አንድ ቅድመ ሁኔታ አለ። ልባችን ባይፈርድብን የበደለኝነት ስሜት እኛ ጋር ባይኖር እግዚአብሔር አይሰማኝም ብለን ይሄ ችግር ስላለብኝ አይሰማኝም የሚል ከመስመሩ ብንወጣ ይሄ በእግዚአብሔር ፊት የመቆሙን ድፍረት እስካላጣን ድረስ ራሱ ጽድቅ ማለት ራሱ ራይት ስታንዲንግ ዊዝ ጋድ ነው። በእግዚአብሔር ፊት የመቆም ድፍረት አምፕሊፋይድ ላይ በቀላሉ ሲፈታው ራይት ስታንዲንግ ዊዝ ጋድ ይለዋል። እግዚአብሔር ፊት ቀርብ ያለው የሚሰማኝ ሰው ነኝ የሚል ኮንፊደንስ ድፍረት ካለን እግዚአብሔርን ጸሎታችንን ይሰማዋል። እና እቺ ኬዝ ግን ሁሉ ጸሎታችን ሙሉ ጸሎትን እግዚአብሔር ይሰማል። አዎ ግን እኛ ጋር ደግሞ እንዳይሰማ የሚያደርገው ነው የልብ መፍረድ ነው። ይህን በምን እናንጻው ከተባለ እንግዲህ በክርስቶስ ሮሜ 8:1 ላይ ያለው እንግዲህ በክርስቶስ ኢየሱስ የሆኑት ምንም ኩነኔ የለባቸውም የሚልን ሐሳብ ይዘን ልባችንን እናጸዳ ያስፈልገናል ማለት ነው። ጌታ ይመስገን። እንግዲህ እግዚአብሔር ይሰማናል እንዴት የሚለውን ነው እያየን ያለ ነው። እንግዲህ እግዚአብሔር ይሰማናል ስንል ምንድነው? እሱ ባህሪውን ነው ማየት ያለብን። የእግዚአብሔር ባህሪ ደግሞ ፈጣሪነት፣ እንደ ፈጣሪነት ደግሞ ሰሚ ነው። እኛንም የሚሰማ አርገው ፈጥሮናል ነው። ከእግዚአብሔር ጋር ኮሙኒኬት ለማድረግ ማለት ለመነጋገር ያው መነጋገር ሲባል ምንድነው? እሱ ለጸሎት ብቻ አይደለም ከእግዚአብሔር ጋር የምንነጋገረው። የስ ኦፍ ኮርስ አንድ ፓርት ጸሎት አለ። እግዚአብሔር ግን እኛን እንድናዋራው ከሱ ጋር ኮሙኒኬት ህብረት እንድናደርግ ሲፈጥር ይፈልጋል። ትልቁ የተፈጠርንበትም ዓላማ ቤተሰብ የእግዚአብሔር ቤተሰቦች እንድንሆን ነው። የሰማዊው ቤተሰብ እንድንሆን ለዛ ዓላማ ተፈጥረናል። እንደ ፋሚሊ እንደ ቤተሰብ ደግሞ ህብረት አስፈላጊ ነው። ያ ህብረት ደግሞ መሰማማት በውስጡ አለ እና ጸሎት ማለት ጥያቄዎች ሊሆን ይችላል። ከእግዚአብሔር አንዳችን ነገር ጠይቆ የማግኘት እንደ መነጋገር ግን ምንድነው? ፍቅርን ምንከፋፈልበት ማለት ነው። ከእግዚአብሔር ጋር ፍቅርን እንከፋፈላለን። ለዚያ ምንድነው? እግዚአብሔርን ማወቁን አስፈላጊ ራሱ እግዚአብሔርን ማን ነው? who is God? እግዚአብሔር ማን ነው ስንል የፍቅር አምላክ ነው፣ የሚሰማ አምላክ ነው። እና ሰው ያው ኃጢያት ነው ትልቁ ድንበር አይደለ መካከል ገብቶ እግዚአብሔርና ሰውን ለይቶ የነበረው። አሁን ግን በኢየሱስ ክርስቶስ አማካኝነት ያ የኃጢያት ግርግዳ ሰውንና እግዚአብሔርና ሰውን የለየው ግርግዳ በኢየሱስ ክርስቶስ ፈርሶ አሁን ወደ እግዚአብሔር መቅረብ የምንችልበት አክሰስ መንገዱ ተዘርግቶልናል። እርሱም ኢየሱስ ነው። ስቲል ግን አሁንም በዚህ ዓለም ላይ እግዚአብሔርን እንደ እግዚአብሔርነቱ ይሄ የፍቅር አምላክ እንደ ፍቅሩ ደረጃ ልክ ያላወቁ ሰዎች አሉ። ግን ይሄ የሰው ልጅ ባህሪ የሰው ልጅ ኔቸር አፈጣጠራችን ምንድነው? እሱ በውስጣችን መለኮትን ፈላጊዎች ነን። ያንን ደግሞ ለማግኘት በራሳችን መንገድ በገባን እንሄዳለን። የሰው ልጅ ማንነት ሰው ከተፈጠረ ጀምሮ ያንን አካሄድ ይሄዳል። መፍትሄው ግን እውነተኛውን አምላክ ፈጣሪን ሊመለክ የሚገባውን እሱም ማግኘት ነው። እሱም ባላገኙበት ጊዜ ወይንም በራሳቸው ፍቃድ እየሄዱ ውስጣቸው ያንን ይፈልጋል። በራሳቸው ፍቃድ ይሄዱና ሮንግ የሆነው ድምጽ ይሰማሉ። ወይንም ደግሞ ድምጽ የሌለውን አምላክ ብለው ያስቀመጡትን በራሳቸው እጅ የሰሩትን ያመልካሉ። ያን ጊዜ ትክክለኛ ድምጽ ወደ እነሱ ሊመጣ አይችልም። መዝሙረ ዳዊት ምዕራፍ 115 ላይ እንደዚህ ይላል ቁጥር 2 ላይ አሕዛብ አምላካቸው ወዴት ነው አይበሉ። ስለ እስራኤላውያን ነው የሚናገረው። የእግዚአብሔርን ድምጽ እየፈለጉ ባለበት ጊዜ ድምጹ ግን እነርሱ ካለፉበት ከውድቀት ከጥፋት ህይወት የተነሳ ድምጹ እየመጣላቸው ባልነበረ ጊዜ የእስራኤል መለያው ምንድነው? እሱ የእግዚአብሔርን ድምጽ የሚያገኝ ህዝብ ነው። የእግዚአብሔር ድምጽ ለእስራኤል ይመጣለታል። እስራኤል የእግዚአብሔር የአምላኩን ድምጽ ይለያል። ኃጢያት በመካከላቸው አምላካቸውን ለውጠው እነሱ ወደ ጣዖት ማምለክ ፊታቸውን ሲያዞሩ በዙሪያቸው ያሉትን የአሕዛብ አማልክት ማምለክ ሲጀምሩ የእግዚአብሔር ድምጽ ለነርሱ የተከለከለች ሆነ። ስለዚህ አሕዛቦች እንዳይነቅፉን የአምላካቸው ድምጽ ወዴት ነው እያሉ እንዳይነቅፉን ይሄ መለያችን ነበር። እኛ የእግዚአብሔርን ድምጽ የምንሰማ ህዝቦች ነን ይላሉ። ኢየሱስ ክርስቶስ ጌታ ነው። እኛም ዛሬ የእግዚአብሔር ልጆች የሆንን መለያችን ከዚህ ዓለም
ህዝብ የምንለይበት መንገድ ትልቁ የእግዚአብሔርን ድምጽ የምንሰማ ሰዎች መሆናችን ነው። እንግዲህ ተመልካቾቻችን ዛሬ እየተነጋገርንበት የነበረው ርዕስ እግዚአብሔር ይሰማል እንዴት የሚለውን ነበረ። አዎ እግዚአብሔር ይሰማል። ለምን ብለን ስንመለከት ባህሪው ስለሆነ ማንነቱ ስለሆነ ሕያው አምላክ ስለሆነ ብለናል። እኛም ደግሞ ልጆቹ ስለሆነን የኪዳን ህዝቦች ስለሆነን እግዚአብሔር ኪዳን አብሯቸው የገባውን እንዲሁም ልጆቹ ያደረገውን ቤተሰቡን ሁሉ ይሰማል። እኛም የተፈጠርንበት ምክንያት ደግሞ ህብረት ነው። ህብረትን እግዚአብሔር ይፈልጋል። በህብረት ውስጥ ደግሞ ምን አለ? ንግግር አለ፣ መመላለስ አለ። ለጸሎት ብቻ አይደለም መሰማማትን የምንፈልግበት ንግግር ፍቅርን የምንካፈልበት ቦታ ስለሆነ ነው እያልን የመጀመሪያውን ክፍል በዚህ መልክ ተመልክተናል። ሳምንት የዚህን ክፍል ቀጣይ ደግሞ ይዘን እንመጣለን። እስከዚያው ይህንን ቃል ያሰላሰላችሁ እያደመጣችሁ እንዲሁም በቴሌቪዥን መከታተል ትችላላችሁ። በቴሌቪዥን ያመለጣችሁ ሰዎች ደግሞ በዩቲዩብም እንድትመለከቱ ደጋግማችሁ እንድታደምጡ እየጋበዝናችሁ እስከ ሳምንት ድረስ ደህና ሰንብቱ።